ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ። ብዙዎች በትዝብት እየተነጋገሩበት የሚገኘው የገነት ንጋቱ ድርጊት በነፂ ህልፈት ዙሪያ የሰራችው ቪዲዮ ብዙዎችን አስቀይሟል። እስቲ ተመልከቱና ሀሳባችሁንም ስጡበት። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ በኋላ ደውለሽሻል። ከአርቲስት ነጻነት ህልፈት ጋር ተያይዞ የአርቲስት ገነት ንጋቱ ድርጊት በእጅጉ እየተወገዘ ይገኛል። አርቲስት ነጻነት ወርቅነህ ከዚህ ዓለም ድካም ማረፍ በተሰማበት ቅጽበት አርቲስቷ በግሏ ዩቲዩብ ገጿ ላይ በመውጣት የነጻነት ጓደኛ የሆነው ኮሜዲያን ደረጀ ኃይሌ ጋር በመደወል በስልክ ስለ ጉዳዩ ስለ አሟሟቱ ልጠይቀው ትሞክራለች። ደረጀም ሐዘን ውስጥ ሆኖ የተወሰነ ነገር እንዳላት ደውልልሻለሁ ብሎ ስልኩን ይዘጋል። እሷም ስልኩ ከተዘጋ በኋላ በራሷ የተወሰነ ነገር ብላ ቪዲዮ ዩቲዩብ ላይ ይጫናል። ይሄ የአርቲስቷ ድርጊትም ሰዎች ጋር ሲደርስ እንዴት የወዳጅ ሐዘን ካሜራ ተከፍቶ አክሽን ከት ተብሎ ይታዘናል? እንዴት በስራ ባልደረባ ሐዘን ገንዘብ ይሰራል? የሚል ከፍተኛ ትችትም በአርቲስት ገነት ንጋቱ ላይ አስከትሏል። ኮሜዲያን ደረጀም በምላሹ በወቅቱ እሷ ስትደውልለት ድምጹም ሆነ ቪዲዮ መቀረጹ እንደማያውቅ ገልጿል። በዚህም ይሄን ጽሑፍ አስፍሯል። እኔ መቀረጼን አላውቅም፣ እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽልኝ መስሎኝ ሆስፒታል ሆኜ ነው በጥልቅ ሐዘን ውስጥ ያወራዋት። ሲበዛ ብልግናና ሆዳምነት ነው፣ ከተማረ አይጠበቅም ብሏል። ሰው ስትሆን ነፍስ ይማር ትላለህ፣ ከሰውነት ስትጎድል ደግሞ እንደዚህ አይነት ፖስት በሰዎች ሞት ላይ ትጽፋለህ። በወንድማችን ነጻነት ወርቅነህ ህልፈተ ዜና ብዙዎቻችን አዝነናል። እኔም በበኩሌ በጣም አዝኛለሁ። እግዚአብሔር አምላክ ነፍሱን በአጸደ ገነት ያኖርልን፣ በአብርሃም እቅፍ ያሳርፍልን። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለወዳጆቹ፣ ለመላው ኢትዮጵያውያንና ኤርትራውያን መጽናናትን እመኛለሁ። ነገር ግን በእንደዚህ አይነት የሐዘን ወቅትና ጊዜ እንደዚህ ለመበሻሸቅና ለመሳለቅ የሚመጡ ሰዎችን ሳይ ደግሞ እጅግ በጣም ያማል፣ ይረብሻል። ሁሉም ሰው በየራሱ እምነት አለው። ሁሉም ሰው እድንበታለሁ ብሎ የሚያምነው አምላክ አለ። በተለይ ወንድማችን ነጻነት ወርቅነህ ደግሞ እድንበታለሁ ብሎ የያዘው አንድ አምላክ አለ፣ እግዚአብሔር የሚባል አምላክ አለ። ነጻነት ወርቅነህ በ40 ቀኑ ክርስትናን ተነስቶ የተቀበለው አንድ እግዚአብሔር አለ፣ የሚያምነው አንድ እግዚአብሔር አለ፣ የሚያምንበት አንድ ሃይማኖት አለ። ታዲያ ወንድማችን በዚህ ሰዓት ህልፈተ ዜናው ሲሰማ በዚህ ሰዓት ህልፈቱ ሲሰማ በየትኛውም የእምነት ተቋም ውስጥ ያለው ሁሉም ኢትዮጵያዊ ነፍስ ይማር፣ እግዚአብሔር ነፍሱን ይቀበል፣ አምላክ ነፍሱን ይቀበል ከማለት ውጭ ለመበሻሸቂያና ለሌላ ነገር ሲጠቀምበት አንመለከትም። አንዳንድ ከሰውነት ተራ የጎደላችሁ ማንንም የማትወክሉ ማንንም ወከልም የማትችሉ በሆዳችሁ የወደቃችሁ ሰዎች ግን ቢያንስ በሰዎች ሞት ላይ ባትሳለቁ መልካም ነው። እግዚአብሔር አምላክ በድጋሚ የወንድማችን ነጻነት ወርቅነህ ነፍስ በቀኙ ያሳርፍ። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ ጋር መገኘት
ባለመቻሌ ቅድነዚህ ለቤተሰቦች መስለኛ አኒስታቸው ለወዳጆች ሁሉ መስለኛ አኒስታቸው ምን ማለት እችላለሁ? ወንድሜ ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበር። እቺ ፎቶ ለማስለቀስ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይሄንን ፎቶ ለቆ እንግዲህ ካፕሽን ላይ እቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበር። እናም እንደሚሞት አስቀድሞ ታውቆት ነበር። እናም በተጨማሪ ከተወሰነ ቀናት በፊት ይሄንን መልእክት ጽፎ ነበር። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረግከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም፣ እንወድሃለን። ፈጣሪ በአጸደ ገነት ነፍስህን ያኖርልን። ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን። ነፃነት ወርቅነህ እባላለሁ። ትላንት ተገናኝተናል ማለት ነገ እንገናኛለን ማለት አይደለም። ይህን የተረዳሁት ከነፂ ትላንትና ስራ ላይ ነበረ፣ ዛሬ ግን የለም። ብዙዎቻችን ልባችን ተሰብሯል። እንደ ስራ ባልደረባዬ ግን እኔ ስነግራችሁ በጣም የዋህ በጣም ደግ፣ እኔ እንጃ ትልቁንም ትንሹንም አክባሪ ነውና እግዚአብሔር ነፍስህን በአጸደ ገነት ያኑረው። ሁላችንም ግን ጥሩ ነገር ሰርተን ብናልፍ ቅበሩኝ ብሎ የነበረበት ስፍራ አርቲስት ነፃነት ወርቅነህ በህይወት እያለ ሲሞት አሌልቱ ቅዱስ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም አሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማሳደስ ሥራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ሥርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል። ዛሬ በኢትዮጵያ ሰማይ አንድ ኮከብ ጎሏል። የሳቅ ንጉስ የጥበብ ሰው ነፃነት ወርቅነህ ተለየን። ነፂ ለብዙ ዓመታት በቤታችን እንግዳ ነበርክ። በጨነቀን ጊዜ ፈገግታን፣ በከፋን ጊዜ ተስፋን ስትዘራ ኖርክ። ጥበብ ለአንተ መድረክ ብቻ አልነበረችም፣ ሰውን ማቀራረቢያ ድልድይ እንጂ። ስራዎችህ የታሪክ አሻራ ሆነው ለዘላለም ይኖራሉ። ነፃነት ሆይ ሞት ስጋን ቢወስድም ስምህ ግን በመላው ኢትዮጵያን ልብ ውስጥ በክብር ይታወሳል። ነፍስህ በሰላም ትረፍ። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ። የአርቲስት ነፃነት ወርቅነህ ሥርዓተ ቀብር እንግዲህ ጥር 10 በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹ ወዳጅ ዘመዶቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት ይደረጋል። በዚህ ዕለት እንግዲህ እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓት ይከናወናል። ሰላም፣ እንዴት ናችሁ? እኔ እንደዚህ ኢሞሽናል ሆኜ በተቻለኝ መጠን ባልል ደስ ይለኛል፣ ግን እኔ እንጃ የሆነ የቤተሰብ አካል በቃ እንዴት ይልገራችሁ የሆነ አብሮ አደጌ ወይም ማቀው በጣም የቅርበኝ ሰው እንደሆነ ነው የሚሰማኝ። በአጋጣሚ ያንቹ ላይ በቁጥር 2 ላይ ሲቀረጽ ቀረጻ ላይ ነበርኩኝና ሰው ጎሎባቸው ምናምን እንደውም አንድ ሲል ላይ ገብቻለሁ ማለት ነው። እኔ አልመስልምና በጣም የሚገርም የሚደንቅ ሰው በቃ ሁሌ ያን ሰዓት አግኝቼው በጣም ጭንቅላቴ ላይ የተቀረጸው አለ። በጣም እያሳቀን እኔ ስፔሻሊ ሳቅ ማቆም አቅቶኝ ምናምን በቃ በስንት መከራቺ ልጅ አረ ምናምን ተብሎ ሳቅ ማቆም ተማሪ ምናምን ብሎኝ ነው ላይ የተለያየ ነው። በጣም የሚገርም ሰው ነበረ። የባል ፕሮግራም ኢቢኤስ ላይ ማግኘት እድል ከዛም በቃ ከተማ ውስጥ ብቻ ስንገናኝ በጣም ማከብረው ሰው ነበርና ማለት ህይወት በጣም አጭር ናት። በቃ 43 ዓመት ወይ 45 ዓመት ለመኖር የከፈልነው ዋጋና እንደ ድንገት ስማችን ለመቀየር ያለው ፍጥነት በጣም ልብ ይሰብራል ማለት ነው የእውነት። እና እንጂ የሁሉም ሰው ቪዲዮ በጣም እየከፋኝ መጣ አለልን። ለዚህ ነው ሁሉንም ማስመሰል የሚጠበቅብን፣ መዋሸት ያልሆነው መሆን። ይሄ ሰው ስንት ጊዜ ታሞ ሀይድ አድርጎት እንደኖረ ኢማጂን እና ነፍስ በሰላም ትረፍ። እንዳንተ አይነት ወዳጅ፣ አባት፣ ባል፣ ወንድም፣ ልጅ ምናምን ማጣት በጣም እንደ ቤተሰብ በጣም ይጎዳል፣ እንደ ጓደኛ በጣም። ነፍስ በሰላም ትረፍ። የእውነት ከልቤ
በጣም ነው ማዝነው። ለልጆቹ እግዚአብሔር ልባችሁን እግዚአብሔር ይደግፍ፣ እግዚአብሔር ያብራታችሁ፣ እግዚአብሔር ያጽናችሁ እና አመሰግናለሁ ስላዳመጣችሁ። በትንሹ ስለ አርቲስት ነጻነት ወርቅነህ አዲስ አበባ ፒያሳ አካባቢ በ1975 ዓ.ም ተወልዶ አደገ። ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪው ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን ሰጠ። በዚህም ከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት በኢትዮጵያ የፊልምና ቴሌቪዥን ታሪክ የራሱ የሆነ ልዩ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነው። ገና የሁለተኛ ደረጃ ተማሪ ሆኖ የራሱ ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦ ያሳየም ሰው ነበር። ይህ ችሎታው በጠዋት የተረዱ የአማርኛ መምህር ተሻለ ካበረታቱት በኋላ በቲያትር ሙያው እንደገፋበት በተለያዩ መድረኮችም ተናግሯል። በዩኒቨርሲቲ የቲያትር ክፍል ቆይታው ከመምህራኑ ልዩ ድጋፍና አድናቆት የሚቸረው ነበር። እስከ ዕለተ ሞቱ ድረስ ለሙያው ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበብ አጀማመሩ ሲናገር እንደሚሰማው ወደ ጥበብ ዓለም የገባው ገና በወጣትነቱ ነበር። በተለይ በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከልም ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለም፣ ህልሞች ይጠቀሳሉ። የቴሌቪዥን ኢንዱስትሪ ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘ እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብም ቆይቷል። ይህ ፕሮግራም በኢትዮጵያ ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት የአቀራረብና ቀልድ ትልቅ ድርሻም ነበረው። እንደሚታወቀው ዛሬ ጠዋት ወደ ስራ ለመሄድ ልብሱን ለባብሶ ከወጣ በኋላ ድንገት የህመም ስሜት ተሰምቶት ወደ ሆስፒታል ያመራል። መንገድ ላይ ከፍተኛ የሆነ የህመም ስሜት ሲሰማው እንደነበርም እንግዲህ ከቦታው የደረሱ መረጃዎችም ያሳያሉ። ከዛ በኋላ ግን ምሳ ሰዓት አካባቢ ላይ ህይወቱ ማለፉን ተገልጿል። በድጋሚ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው ኢትዮጵያውያን መጽናናትን እመኛለሁ። ሰላም፣ እንዴት ናችሁ? ይህን ቪዲዮ ስንቀርጽ የአርቲስት ነጻነት ወርቅነህን ህልፈተ ህይወት ሰምተን በጣም ነው ያዘንኩት። እኔ በጣም የምወደው ሰው ነው። እንግዲህ ነገ የሚባል ቀን የለም። የዚህን ምድር ጉዞ መቼ ጨርሰን እንደምንሄዱላ አናውቀውምና ባለችን ጊዜ ተዋደን ተረዳርተን ተፋቅረንበት እንድንኖር እግዚአብሔር ይርዳን። በጣም ነው ያዘንነው። በጣም ከንቱ ዓለም ናት። እንግዲህ ለዚች ከንቱ ዓለም ነው የምንጨነቀው። ለመላው የኢትዮጵያ ህዝብ አድናቂዎቹ፣ ቤተሰቦቹ በእውነት ለሁላችንም እግዚአብሔር መጽናናቱን ይስጠን። ሁላችን ዓለም ከንቱ ነች። ሁላችንም የነጻነትን ወርቅነህ ሞት ሰምተናል። ሁላችንም በጣም ነው ያዘንነው። በእውነት ዓለም በጣም ነው የምታስጠላው። ሁላችንም የምንተጋገዝበት የማንጨካከንበት ይሁንልን። ሁላችሁንም እንግዲህ ለመላ ኢትዮጵያውያን፣ ለሱ አድናቂዎች፣ ለቤተሰቦቹ ሙላ መጽናናትን እንመኝላችኋለን። እና ራሄል የምትባል እህቴ የገንዘብ ስጦታ ሰጥታሻለች። 30 ሺህ ብር ልካልሻለች። ለእናትሽ የምትፈልጊውን ሄደሽ ግዢላት። እህቴ ራሄል በጣም ነው የማመሰግነው። ፈጣሪ ልብሽን መሻት ይሙላልሽ የኔ እናት። አመሰግናለሁ። አንቺንም የኔ ቆንጆ በጣም ነው የምወድሽ። ብርክ በይልኝ። አመሰግናለሁ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። በጣም ጠበቅኩ። ውሸት ነው የሚል ዜና ግን እውነት ነው። ነፍስን ይማረው። ይኸው ነው። ሁላችንም ወደዛው ነን።
ነፍስን በአጸደ ገነት ያኖርልን። ባለቤቴ በጣም ጎበዝ ናት። እኔ እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት ከአንድ ቤት ሁለት ሰው ይቀቀላል በኮፒራይት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ምንድነው ፕሮፌሽኗ? ሙያዋ በአካውንቲንግ በሴክሬታሪ ምናምን ተመርቃለች። እሷ ዩኒቲ ስትማር እኔ ኑሮን ስማር ነው የተገናኘ ነው። እንደ አጋጣሚ ሰፈራችን የእነሱ ቅርብ ሰዎች ነበሩና ሀዘን ተፈጥሮ እዛ ነው የተገናኘ ነው። እንደ ጳውሎስ ኞኞ እርሱም እንደዛ ነው እንዴ? ስታለቅስ ደስ አለችኝ ማለት አባቷ ሞቶ የጳውሎስ ኞኞ ባለቤት ሲያለቅሱ አጽናኝ መስሎ ነው እና ብዙ ሰው የሴቱን ውበት የሚያገኘው ሰርግ ቤት ነው አይደለም? ጋሽ ጳውሎስ ግን ያገኘው ለቅሶ ቤት ነው። ስለዚህ ነፃነት ኞኞ ይዋል እንደዛ ተቀራረብን። የዛን ጊዜ ግን እኔ ቲያትርን አይታጠቅም። እኔ የዛን ጊዜ የዳዊት ዜና የሚባል ቲያትር ነበር የምሰራበት ማለት ነው። ግን አላየችውም ነበረ። እሺ። እና አሜሪካ ሄዳ ስትመለስ ነው ፍሬሽማንን እየሰራው ያገኘችው። ስትመለስ ነው ቲያትር ያየችው ማለት ነው። እና ቆንጆ ነው ተውቡቃችን። ያው በዛ ሆነ። የሰው ልጅ መገናኛው ብዙ ነው። መገናኛው አንዱ ሲሸኝ አንዱ ይጣመራል። እንግዲህ እግዚአብሔር ይመስገን። ሰውየው ወደ እኔ እያፈጠነ የሆነ ነገር በለው እንጂ። ዌልካም ሚስተር ቶማስ ዊ ኢንተረስት ዩ አፕሪሺየት። ነፃነት ወርቅነህ ህልፈት ዙሪያ በጣም ብዙ መረጃዎች እየወጡ ይገኛሉ። እንግዲህ ብዙዎች አላመኑ፣ ምክንያቱም ከዚህ በፊትም ተወርቶበት ስለነበረ ማለት ነው። አሁን ላይ ግን ያው እንግዲህ እውነት ሆኗል ማለት ነው። እጅግ በጣም ያሳዝናል። ምን ብዬ እንደምነግራችሁ ላይ አላውቅም። በጣም አንዳንዴ ለማመን የሚከብዱ ነገሮች ይከሰታሉና ማንም ከዚህ አያመልጥም። እንግዲህ እግዚአብሔር አምላክ ለሁላችንም ለቤተሰቦቹ ለወዳጆቹ መጽናናቱን ያድለልን። እንግዲህ ስርዓተ ቀብሩ ላይ የምትገኙ ሁላችሁ መገኘት የምትችሉ ተገኝታችሁ ስርዓተ ቀብሩ እንግዲህ በ10 ማለት ነው ጥር 10 ይፈጸማል። ሁላችሁም የቻላችሁ ብትገኙ መልካም ነው ለማለት እወዳለሁ። በድጋሚ እግዚአብሔር አምላክ ነፍሱን በአጸደ ገነት ያኑርልን ለማለት እወዳለሁ።